እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ጫፍ መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሰው ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩል ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። እንግዲህ ፈጠን ፈጠን እያልኩ አንዳንድ ነገር አወራችኋለሁ ማለት ነው። ዛሬ እውነት ለመናገር በጣም የተሰማኝ ቪዲዮ ይዤላችሁ ነው የመጣሁት ማለት ነው። እና ደግሞ አንዳንዴ ይቺ ዓለም ለጥሩ ሰዎች እንደማትሆን ለመልካም ሰዎች እንደማትሆን ጥሩ ነገር ለሚሰሩ ሀገር ለሚጠቅሙ ወገንን ለሚጠቅሙ የማትሆን ዓለም እንደሆነች ተረድቻታለሁ ማለት ነው። በእውነቱ ከሆነ እንግዲህ ሀገራችን ብዙዎች አሉ ስንት ነገር ሀገር ሲያፈርሱ ሀገር ሲያወድሙ ስንት ነገር ሲያደርጉ እየዋሉ ልክ እንደ ሐውልት ተቀምጠዋል። ልክ ደግሞ ሰውን የሚያግዙ ሰውን የሚረዱ ለሰው ትልቅ ክብር ያላቸውን እንግዲህ በአጭር በሆነ ባልሆነው በመምን በተለያዩ ምክንያት ሲጠቁ እያየናችሁ ነው ማለት ነው። እንግዲህ ዛሬ የመጣሁበት ማስተር አብነትን ሁላችንም እናውቀዋለን፣ ሁላችሁም ታውቁታላችሁ። እጅግ በጣም በቃ የሰው ልክ የሚባል ወንድማችን ነው። ዘር፣ ሃይማኖት፣ ብሔር ሳይመርጥ እንቅልፉን እየተወ ብዙ ነገር መስዋዕት እያደረገ ለብዙዎች ጤና የሆነ ወንድማችን ታውቁታላችሁ። ለአብነት ያህል እንግዲህ የሆነ ሰዓት መሬት መንሸራተት ራሱ የደረሰ ጊዜ በዛ ራሱ ምን እንዳደረገ ሁላችንም እናውቃለን ማለት ነው። ባይዘው ያው እንግዲህ ከስራም ብዛትም ሊሆን ይችላል፣ ራስን ካለመጠበቅም ሊሆን ይችላል። እንግዲህ ማስተር አብነት ታምም ያለው የሚሉ ቪዲዮዎች ሰርቶ እጅግ በብዙዎች የሚያሳዘነ በብዙዎችም በቃ እኔ እንጃ እኔ ራሱ ማወራው ራሱ ነው የጠፋብኝ እውነት ለመናገር። ምክንያቱም በቃ ዓለም ለጥሩ ሰዎች እንደማታስተናግድ በቃ ተረድቻለሁ በእውነቱ ከሆነ ማለት ነው። እና ይሄ ልጅ እጅግ በርካታ ስራዎችን ሰርቷል። በጣም መልካም ሰው ነው፣ ጥሩ ሰው ነው። ትትናው ምኑ ሁሉም ነገሩ አንዳንዴ እኔ በምን እንደምቀና ታውቃለህ ወይ? ምሽቱ ታድላ ነው የምልህ ማርያምን። በጣም እድለኛ ናት። ምን አይነት ቤተሰብ ቢመርቃት ነው እንደዚህ አይነት የዋህ በቃ ትትናው ራሱ በቂ ነው። መቤቴን ትትናው በቂ በቃ አነጋገሩ ምኑ እና ይሄ ነገር እኔ ብቻ በጣም ከባድ ነው። ስለዚህ ሁላችንም የእውነት ከሆነ እንግዲህ ሌላ ውጭ ሀገር ሄዶ እንደሚታከም ነው ሲናገር የነበረው ማለት ነው። ስለዚህ እንግዲህ የማስተር አብነት ለሁላችንም ስለሆነ ሁላችሁም በጸሎታችሁ በድዋችሁ አስቡት። የእውነት እንግዲህ ደቡብ አፍሪካ ሄዶ እንደሚታከም ምናምን ተናግሯል። ብቻ እኔ በጣም ነው ያዘንኩት። የእውነት ለመናገር ማመን ራሱ አልቻልኩም። በስመ አብ ወልድ ምን ከምን ጀምሬ ራሱ ከምን እንደማወራ አላውቅም። ምክንያቱም በቃ ደግ ሰዎችን በቃ ሰውም እኮ ማለት ነው ደግ የሚሰሩ ሰዎችን እኮ ነው ከስር እየተከታተለ የሚያጠፋብን። ይህን ታውቃላችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ፈጣሪ ወደ ጤናው ይመልሰው። በጣም ለብዙዎች የብዙዎችን እንባ ያበሰ ወንድማችን ስለሆነ እንግዲህ ሁላችንም በዱዓችንም በጸሎታችንም እንድናስበው ምኞቴ ነው የምለው። ሌላ ግን ያው የምለው ነገር የለም። ያው ብቻ በጣም አዝኛለሁ። እውነት በጣም ነው የተሰማኝ ከምነግራችሁ በላይ ያለ አይደለም። ምክንያቱም ምን አጠፋ ይሄ ልጅ? ምንም በቃ ምን በድሉ ይሆን? ከእግዚአብሔር ጋር እግዚአብሔርን ምን አስቀይሞት ይሆን? በጣም ነው ያሳዘነኝ። ደግሞ ሲያወራ አስባችሁታል? በስመ አብ ወልድ በጣም ከምነግራችሁ በላይ ወሬው ምኑ እና አጋጣሚ ደግሞ እኔ እናንተ እንድትጨነቁ ፈልጌ አይደለም። አጋጣሚ የሆነ ሚዲያ ላይ በለቀኩት ነው ቪዲዮ የተቆራረጠ እንጂ እናንተ እንድትጨነቁ ፈልጌ አይደለም። እስካሁንም ያልተናገርኩት እናንተን ላለማስጨነቅ ነው እያለ ጭራሽ ነው አወራ። እውነት እኔ በጣም ነው ያሳዘነኝ በእውነቱ ከሆነ። በቅርቡ እንግዲህ የሁለት ልጆች አባት እንደሆነ ምናምን በቃ እናውቃለን። በቅርቡ ያው የመንታ ልጆች አባት ነበር። እሱም በጣም ደስ ይል ነበር። ግን ደግሞ የእሱን ደስታ ሳንጨርስ ደግሞ አሁን እንደዚህ መሆኑ በጣም ያሳዝናል እውነት ለመናገር። እና እኔ በጣም ተሰምቶኛል እንደ ሰው ማለት ነው።
እና ፈጣሪ እንግዲህ ጤናውን ይመልስለት ነው እንጂ የሚባል ሌላ ምንም የሚባል ነገር የለም። ሌላ ምለው የለኝም እውነት ለመናገር። በተረፈ ግን እንግዲህ ሁላችሁንም ቤተሰብ ወሬ ላብዛባችሁ፣ ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ስማሙ ብርድ አለ፣ እኛ ጋር ደግሞ በጣም ኃይለኛ ቅዝቃዜ ያለ። በነገራችሁ ላይ እንደዚህ ለግርመ ምናምን የሚሆን ታውቃላችሁ፣ ቅዝቃዜ ራስን አለመጠበቅ ምናምን ስንሄድም ደህና ነገር አንለብስም። እንደዚህ ካልሲ ምናምን የእውነት ሴራሚክ በጣም ይበርዳል። በሴራሚክ ሆኖ በባዶ እግራችን ዝም ብለን የምንሄደው ማለት ነው። እና ይህ ነገር ላሱ ለእንደዚህ አይነት ተጋላጭ ያበቃል ታውቃላችሁ። እና አሁን እሱ ከአሁን በፊት እግሬ ነበር ሲል ነበር። አሁን ግን ያው በሽታውን አልተናገረም፣ ግን በጣም በሚያሳዝን ሁኔታ ነበር ሲል የነበረ ማለት ነው። እና ያው በተለይም አሁን በአረብ ሀገር ያለ ልጆች ራሱ በተለይ ካልሲ ልበሱ፣ ብርድ ነው ሴራሚኩ ምናምን። በስማም ወልድ በጣም ነው እግር ቁምጥ የሚያደርገው። እነሱ እንኳን ባይገዙላችሁ በእርግጥ አለ እነሱ ጋር ችግር የለውም፣ ራሳቸው ደርሰን ነው የሚያምኑ። ስለዚህ እነሱ ሲለብሱ አብሮ መልበስ ነው፣ ምንም አይደለም። ያው እዛ ባሻገር ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶች፣ ማሮች፣ ፍቅሮች እና ያው ያለው ነገር ይሄ ነው። አመሰግናለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ ቤተሰቦች። ይሄ ነው ያለው ነገር። እሺ ኡፍ ስማሙ ልድ በጣም ነው የሚያስጠላው። እግዚአብሔር እውነት ለመናገር እንዴት እንደተሰማኝ ያስባችሁታል? ማመን ራሱ አልቻልኩም እውነት ለመናገር እግዚአብሔርን ወይ ወደ ሀገሬ ሰው በጣም ከባድ ነው።